ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሐሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። የማሙዬ ማስታወሻ ተራሮችን ያንቀጠቀጠ ትውልድ ከሚለው የተወሰደ። ዘውዳዊው ያድሃሮት ቡትቶ በህዝቦች ትግል ከተወገደ ጀምሮ ስልጣንን ከአዲሶቹ ገዢዎች ለመቀማት የተቀጣጠለው አመጽ የሥርዓቱን አራማጆች ሰላም ነስቷቸው ነበር። የደርግ መንግስት በኢህአፓ ለተመራው ህዝባዊ አመጽ በሚሰጠው ምላሽ ኢትዮጵያን የልጆቿ ቂራ ካደረጋት ሰነባብቷል። ሀገር በደርግ መኢሶን ሽብር በታመሰበት የከተማውሬ ጎዳናዎችን በአንድ ታጋይ ትውልድ ደም በጨቀየበት በዚያ ዘመን ነበር ደብረ ብርሃንን ለመልቀቅ የተገደድኩት። አካባቢው የኢህአፓ መዋቅር በእርስ በርስ ቁርቁዝ ከመሰረቱ የተናደበትና በርካታ የከተማይቱ ወጣቶች ለጅምላ እስር የተዳረጉበት የ1969 ዓመተ ምህረት የክረምት ወራት መባቻ። ያደግኩበትን ከተማና ለጅምላ እስር የተዳረጉ ጓደኞቼን ትቼ ወደ አገው ምድር መዲና ወደ ዳንግላ ሸሸው። ወላጅ አባቴ በስራ ምክንያት ከቤተሰቡ ተነጥሎ የሚኖርባት ይህች ከተማ እንደ ቀሪዎቹ የሀገራችን ከተሞች ሁሉ በለውጥ ፈላጊና በስርዓቱ ጋሻ ጃግሬዎች ፍጥጫ ተወጥራ ነበር። የአጋጣሚ ጉዳይ ሆነው በመጀመሪያ ያወቅኩት ሰው ጌታቸው መሎኒ ነበር። ዛሬም በህሊናዬ ውስጥ ትልቅ ስፍራ ያለው ውድ ጓደኛዬ ነው ጌታቸው። በዚህ ሰው አማካኝነት ከዳንግላ መዋቅር ጋር ግንኙነት ፈጥሬ መንቀሳቀስ ጀመርኩ። ቀሪ ህይወቴን በአንድ አቅጣጫ የመወሰን ምትሃታዊ ኃይል የነበራት የወንድሜ የሽመልስ ከበደ ደብዳቤ 610 ኪሎ ሜትር ተጉዛ ከእጄ ገባችው ከዚህ በኋላ ነበር። የልበ ሙሉነት፣ የዓላማ ጽናትና የእውነተኛ ፍቅር ተምሳሌት የሆኑ ጓደኞቼን የሚሊዮን ማሞን፣ የኃይሉ ዘውዴን፣ የነጋሽ ገብረ እግዚአብሔርን፣ የታደሰ ሳሌንና የሌሎችንም የእልቂት መርዶ የያዘች ደብዳቤ። ከዚያስ ቀን ጀምሮ የወጣትነት ህሊናዬ በብርቱ ሐዘን፣ በድንበር የለሽ ብቸኝነትና በበቀል ካራ ተወጋ። ቀሪ ህይወቴን የትግሉ ለማድረግ ሙሉ በሙሉ የወሰንኩት ከዚያ ወዲህ ይመስለኛል። ነገር ግን የድል ጉዳይ ሆኖ ከቁጥር ሊገባ የሚችል ስራ ከመስራቴ በፊት በጠላቶቼ እጅ ወደኩና ሁኔታዎች በአብዛኛው ከቁጥጥሬና ፍላጎቴ ውጪ ሊሆኑ የግድ ሆነ። ወርሃ ታኅሳስ 1970 ዓመተ ምህረት ረፋዱ ላይ እኔና ጌታቸው ከዳንግላ ወጣ ብለን ወደምትገኝ የአርሶ አደሮች መንደር መኩሪያ ወደሚባል ጓደኛችን መኖሪያ ቤት ጉዞ ጀምረን ነበር። በእለቱ ከመኩሪያ ቤት ማስቀመጥ እንደሚሻል የተስማማንበትን የእጅ ቦምብ በሱሪዬ ጠቅልዬ ይዤው ነበር። ጌታቸው ከማላቃቸው ሰዎች ጋር ሰላምታ ለመለዋወጥ ወደ ኋላ በቀረባት አጭር ጊዜ ውስጥ የተኩስ ድምጽ እስከ ሰማሁበት ደቂቃ ድረስ በዝግታ በማዝገም ላይ ነበርኩ። ተደናግጬ ፊቴን ወደ ተኩሱ አቅጣጫ በመለስኩበት ቅጽበት ግን ከቶ ለማመን ያስቸገረኝ ትርኢት መመልከት ጀመርኩ። ጌታቸው መሊኖ ሀጎስ የሚባል ፖሊስ ከ10 ሜትር በማይበልጥ ርቀት እየተታኮሱ ወደ እኔ በመሮጥ ላይ ነበሩ። ጌታቸው በኮልት 38፣ ሀጎስ በካራባይን ያንግድም ቀውጥ ያድርገውታል። ከሞት በማይተናነስ አደጋ ውስጥ የነበረችውን የጓደኛን ህይወት ለመታደግ በሱሪ ጠቅልዬ ያስኩትን ቦምብ ነቅዬ የስልክ እንጨት ተከልዬ ተዘጋጀው። ቀጥዬ የሀጎስን አትኩሮት ከምታምታታና እኔን አሳር ከማብዛት ውጪ ምንም ያልፈየደልኝን ቦምብ ወረወርኩት። ቦምቡ ከሸፈ። እናም በርካታ ሰዎች እኔን ማሳደድ ጀመሩ። በቅርብ ርቀት ከያቅጣጫው ወደኔ የሚሮጡ ሰዎች ሊጠረጥሩት እንደማይችሉት ባመንኩት ውሳኔ በሩጫ ወደ አንድ ሆቴል ከገባው በኋላ በጓሮ በሮጥቼ ካለብዙ ችግር ባጥር ላይ ለመንጠላጠል ችዬ ነበር።
ግና ቁልቁል ለመዝለል በመመቻቸት ላይ ሳለው እግሮቼ በአንድ ጠንካራ ሰው ሁለት እጆች ተያዙ። ጌታቸውን ለሽሽት እኔን ላደገኛ ስር የዳረገን አጋጣሚ ተሻገር የሚባል ስም ክፉ የደርግ ካድሬ ጌታቸውን ካልፈተሽኩ በማለት የተፈጠረ መጥፎ አጋጣሚ መሆኑን የሰማሁት የዚያን ዕለት ነበር። መፈተሽ ማለት መሞት ማለት የሆነበት ጌታቸው በእንቢታው መጽናቱን ካድሬው ሽጉጥ ማውጣቱንና በዚያው አፍታ ጌታቸው መተኮሱን ሰማው። የጌታቸውና የሀጎስ የተኩስ ልውውጥ ከዚህ በኋላ የተከሰተ ትርኢት ነበር። አንድ አብዮተኛ በተገደለበት ፍልሚያ ላይ ቦምብ ከሽፎበት የተያዘ ጸረ አብዮተኛ ሊደርስበት ስለሚችለው ውርጅብኝ ማብራራት ማንም ሊገምተው የሚችለውን ነገር መድገም ስለሚሆን ዝርዝሩን ተወዋለሁ። በደረቴ ተደፍቼ በወደኩበት ህሊናዬን ስገዛ ነበር በድብደባ ብዛት ራሴን ስቼ መቆየቴን የተገነዘብኩት። አፍንጫዬ ተሰብሯል። ጭንቅላቴ ተፈንክቷል። ከራሴና ካፍንጫዬ የሚወርደው ደም የመኪና መንገዱን አቋርጦ ይፈሳል። በመኪና ተጭኜ ወደ ጤና ጣቢያ ተወሰድኩ። ዙሪያውን ከበው ከሚያዋክቡኝና ከሚረግሙኝ ድምጾች ጣልቃ እነዚህ ቆሻሻ ቃላት በቆምንለት ዓላማ ላይ የሚሰነዘሩ ስድቦች ናቸው፣ ጽናቱን ይስጥህ የሚል የአንዲት ሴት ሕያው አንደበት ጆሮዬ ላይ ሹክ አለ። በዚያው አፍታ በጭንቀትና ተስፋ መቁረጥ የዳመነ ህሊናዬ ፈካ። ከዚያን ቀን በፊትም ሆነ ከዚያን ቀን በኋላ ያላየዋት ያቺ ሴት በሕይወት ካለች በዚህ አጋጣሚ ሰላምታዬ ይድረሳት ዘንድ እመኛለሁ። ከሕክምና እርዳታ በኋላ ወደ ፖሊስ ጣቢያ ተወሰዱ። ጠባባው ማረፊያ ቤት ከጎዳናው ተለቅመው በታጎሩባት ወጣቶች ተጨናንቃ ነበር። በዚች ክፍል ውስጥ ያሳለፍኳት ሌሊት መላ ሰውነቴ ለተወቀጠና በብርቱ ህመም ለተደቆሰ ፍጡር በዋዛ የምትነጋ አልነበረችም። ያም ሆኖ ነክቶልኝ ተጠራው። በእስር ቤት ጓደኞቼ ድጋፍ ከክፍሏ እንደወጣው የመርማሪ ፖሊስ አበረ ቡጢ በሰደፍ ከደቀቀ አፍንጫዬ ላይ አረፈ። ነፍሴን ዘርቼ ከፖሊስ አዛዡ ፊት ስቀርብ ማንንም ሊያስጸይፍ በሚችል ጥቁር ደም ተጨማልቄ ነበር። አዛዡ ኮሎኔል በመርማሪ ፖሊሱ ጭካኔ አልተደሰቱም። አብረን በቁጣ ሰናብተውን ደሜን የምጠርግበትን መጸዳጃ ወረቀት አቀበሉኝ። ካለፈው ምሽት የእስረኞች ሹክሹክታ ውስጥ አንዲቷ ትኩረቴን ስባው ነበር። አንድ የፖሊስ ባልደረባ በሰላማዊ ሰዎች ላይ ሊደርስ የሚችለውን አደጋ በመፍራት የከሸፈውን ቦምብ አንስተው ወደ ባህር እንደጣሉት ሰምቻለሁ። የሀጎስን የምስክርነት ቃል በአሻራ ምርመራ ውጤት መደገፍ አይችሉም የሚል ትርጉም የሰጠኝ ጥሩ ዜና ነበር። ኮሎኔሉ ሳላንገራግር የእምነት ቃሌን ከሰጠውለት ሞቴን በማጣደፍ እንደሚተባበሩኝ፣ ይህ ካልሆነ ለመርማሪ ፖሊሶች የጭካኔ ጅራፍ አሳልፈው ሊሰጡኝ እንደሚገደዱ አበክረው አስገነዘቡኝ። በመጀመሪያው አማራጭ ባለመስማማቴም ለመርማሪ ፖሊስ አበረ ሊሰጡኝ ተገደዱ። የወጣትነት ነፍሴን ካለከልካይ ሊጫወትባት ተረከበኝ አበረ። ግና የዚች ማስታወሻ ዓላማ የዚያን እኩይ ስርዓት ሎሌዎች የተናጠል ግብር ማውሳት ስላልሆነ የአበረን ግፍትቼ ወደ ጀመርኩት ጉዳይ እመለሳለሁ። የጓዶቼን ስም ካንደበቴ የገጀሉት ወገኖች ቋምጠው በመቅረጣቸው ቢከፉም ከዚያ በኋላ ስቃይ መሸከም እንደማልችል ለመገናዘብ አልሰነፉም። በሕክምና ተረድቼ ማገገም እንደጀመርኩ ወደ ወህኒ ቤት ተወሰድኩ። ከጥቂት ቀናት ቆይታ በኋላ ከወህኒ ቤት ተጠርተው የተወሰዱ 7 ያህል እስረኞች ለማመን ከሚያዳግት ግርፋት በኋላ ተመለሱ። ለብርቱ ሽብር ከዳረገን ከዚህ አሰቃቂ ድብደባ በመለስ የተቆጠሩትን ጥቂት ቀናት የጉዳቱን ሰለባዎች በማስታመምና ተከታዩን ሰቆቃ በመጠባበቅ ነበር ያሳለፍናቸው። እንደዋዛ ተወስደው ከብርቱ የአካል ጉዳት ጋር የተመለሱት ጓዶቻችን የአውራጃውን ህቡህ ፖለቲካዊ መዋቅርና የነሱን የተሳትፎ ድርሻ ስላላጋለጡ በቅርቡ ለዳግም ስቃይ እንደሚወሰዱ ተነግሯቸዋል። የተዋናያኑ ሁለተኛ ዙር ጉብኝት እንደ ደራሽ ውሃ ካጥለቀለቀው ሰቆቃ ያላገገመውን እስረኛ ለክፉ ሽብር የዳረገውም በዚህ ምክንያት ነበር።
በያዙት ዝርዝር መሰረት ስም መጥራት ሲጀምሩ ያለፈው ውርጅብኝን የሳተንን ጨምሮ 15 ያህል ሰዎች ተጠራን። ደምና መግል አርግዞ እንዳንዳች ነገር በተነተረ እግር መቆም ያልቻሉ ያለፈው ዙር ተደብዳቢዎች እንደ ጥሪው ቅደም ተከተል የወሳንሳ እየተያዙ በጎብኚዎቻችን ጫማ ስር ተደረደሩ። ቀሪዎቻችንም ከነሱ ኋላ ተከማቸን። ዳንግላን የማውቃት በጥቂት ወራት ቆይታ ስለነበር እኒያን የግፍ ተዋንያን በስም ባላስታውሳቸውም ከቡድኑ ጋር የነበረውን አምሳሉን ግን ከቶም አልዘነጋውትም። የአምሳሉ አሸባሪ ቃላት ማስገምገም ሲጀምሩ በጭንቀትና ተስፋ መቁረጥ የዳመነ ህሊናችንን አንቅተን አዳመጥን። በህይወት ለመቆየት አማራጫችሁ አንድ ነው አለን አምሳሉ። ለመኖር ራስን ማጋለጥ። ለዚህ እድል 3 ቀናት ልንሰጣችሁ ፈቃደኞች ነን። ከ3 ቀናት በኋላ ነፃ መውጣት ወይንም ከ3 ቀናት በኋላ መረሸን። ምርጫውን ለእናንተ ትተነዋል። ከዚህ አጭርና ግልጽ ማሳሰቢያ በኋላ እንዳመጣው ተመለሰ አምሳሉ። ቅጭም ካለ ገጽታቸው ጋር የቆዩት አጋሮቹም ተከትለውት ሄዱ። 3 ቀናት አለፉ። 3 የትካዜና የምጥ ቀናት። እነዚህ ሰዎች ባሉት ቀን ተመልሰው ሲመጡ የወይኒውን የውስጥ አጥር ከፍቶ የገባ አንድ ሰው የስም ዝርዝራችንን ይዞ ቀረበ። ማሙዬ ከበደ። ማሙዬ የኔ ስም ነበር። በእኔ ተጀመረው የስም ጥሪ እንደሌላው ጊዜው በጥቂት ሰዎች አላባራም። በዚያች ወህኒ የታጎረ የፖለቲካ እስረኛ አንድም ሳይቀር ተጠራና በመሳሪያ ታጅበን ወደ ውጪ ተነዳን። ከወህኒ ቤቱ ውጪ መኪኖች ተደርድረው ነበር። የተስፋ ቅሪት ያልነበረው ህሊናዬ የካሚዮኖችንም ሆነ የእስረኞችን ቁጥር ባይመዘግብልኝም ካንዲት ግልጽ ላንድ ሮቨር ላይ መትረይዝ ደግኖ የቆመውን መርማሪ ፖሊስ እድሜ ያለሜን ልረሳው አልችልም። አበረ ነበር። አበረን ከነድግን መትረየሱ በተሸከመችው የፖሊስ ላንድ ሮቨር እየተመራን ለአንድ ወር በእስር የቆየንባትን ከተማን ወይንም ዳንግላን ለቀን የደብረ ማርቆስን አውራ መንገድ ያዝን። ወዴት እንደምንሄድ ለምን እንደምንሄድ ወይንም ምን ያህል እንደምንጓዝ ባናውቅም የሁላችንም ህሊና አንድ የጋራ ጥንካሬ አርግዞ ነበር። ጉዞው ከግምታችን ውጪ ለበርካታ ኪሎሜትሮች ቀጠለ። የጉዞው በእጅጉ መራዘም የመረሸን ስጋታችንን ቢያረግበውም ስለመጨረሻችን የተሻለ መገመት ሳንችል ቆየን። ከ186 ኪሎ ሜትር ጉዞ በኋላ ከደብረ ማርቆስ ወህኒ ቤት እስከ ተራገፍንበት ደቂቃ ድረስ ወደ ሌላ እስር ቤት እየተወሰድን ስለመሆኑ መገመት የቻለ ሰው መኖሩን እጠራጠራለሁ። ድርጅታችን ኢህአፓ የውስጥ ችግሩን መፍታት ተስኖት በእርስ በርስ ቁርቁዝ የተናጋበት እጅግ ብዙ አባላቱ ለደርግ መኢሶን ሰይፍ ተጋልጠን ሞታችንን ለመጠበቅ የተገደድንበት ክፉ ጊዜ ነበር። እናት ሀገር በደማቅ ባንዲራዋና በስለታም መፈክሮቿ ተሸፍና እርሟን መብላት በያዘችበት በዚያ ክፉ ዘመን ደብረ ማርቆስም በአጋልጥ አታጋልጥ ታምሳ ነበር። በርካታ የፖለቲካ እስረኞች ከከተማዋ ፖሊስ ካምፕ ታጉረዋል። ከደብረ ማርቆስና አካባቢዋ የአውራጃና ወረዳ ከተሞች ተይዘው ወደ ካምፑ በሚጓዙት እስረኞች ላይ የሚደርሰው ስቃይ አስደንጋጭና አሸባሪ ነበር። ይህ አዋኪ ጭምጭምታ በወህኒ ቤቱ ቅጥር ግቢ መዛመት ከመጀመሩ ነበር ሰዎች ከማዕከላችን የተለቀሙ ወደዚያው መወሰድ የጀመሩት። ከኛ በኋላ ተይዘው የመጡና የካምፑን ውርጅብኝ መቋቋም ያልቻሉ ጓዶች እንዳጋለጡኝ ሰማሁ። ከዚሁ ጋር የአውራጃውን የክፍለ ሀገሩ የኢህአፓ መዋቅር እንደተንኮታኮተም ተረዳው። አሁን ከዚህ በኋላ የኔን ስቃይ ወይንም መስዋዕትነት የሚፈልግ ህይወትም ሆነ ድርጅት አልነበረም እና ነፍሴን የግፈኞች መጫወቻ ክብሬን የብሪተኞች መሰለቂያ የማደርግበት አንዳችም ምክንያት አጣው። የፊጥኝ ታስረንላቸው በብሪትና በስካር በናወዘ ቦዘኔዎች ጥይት ተደብድቤ ከመሞት ራሴን ለማጥፋት ወሰንኩ። የኔና ከ5 የማይበልጡ ጓዶች ብርቱ ሚስጥር ለነበረና መሃላችን በተፈጠረ የሐሳብ ልዩነት ሳቢያ
ለተሰረዘ የማምለጥ ሴራ ካስገባናቸው ቁሳቁሶች ውስጥ የኔ ድርሻ የነበረውን የብልቃጥ ወይንም መርዝ ከደበኩበት አውጥቼ ኪሴ ከተትኩ። ማሙዬ ከበደ ስም መጥራት የማይታክተው ድምጽ ማጉያ አስገመገመ። በአፍላልነቴ ካንገሸገሸችኝ ዓለም ለመገላገል በብልቃጡ ዙሪያ የተጠመጠመውን ፕላስተር ተረተርኩት። ማሙዬ ከበደ ክዳኑን ከፍቼ ብልቃጡን ወደ አፌ በማስጠጋት ላይ ሳለው በላቸው የሚባል እስረኛ ሊያስጥለኝ ተናነቀኝ። ሆኖም መርዙን ከመጨለጥ ሊያግደኝ አልቻለም። የውድ ጓደኛዬ የጌታቸው መሊኖ ወንድም ነው በላቸው። ወደ ዋነኛው በር የሚወስደውን አቀበት በመውጣት ላይ ሳለው ውስጤ በጨለጥኩት ጎምዛዛ ፈሳሽ ታውኮ ነበር። ተዝለፍልፌ የምወድቅባትን የመጨረሻውን ደቂቃ ናፈኳት። ግና በዋዛ ላገኛት ሳልችል ቀረው። ድንብርብሩ በወጣ ስሜት ተዋክቤ ስደነቃቀፍ ማንነታቸውን ልብ ያላልኳቸው ሰዎች ግራና ቀኝ ይዘውኝ እያጣደፉ መኪና ላይ ሲጭኑኝ አስታውሳለሁ። በዚህ ጊዜ ነበር ስሪቱን ሳላውቀው የጨለጥኩት ፈሳሽ የቱሃን መርዝ መሆኑን የእስር ቤቱ ጆሮ ጠቢዎች ለጌቶቻቸው ሲናገሩ የሰማሁት። እኔን ጨምሮ 6 ወይንም 7 እስረኞችን የጫነችው የፖሊስ ላንድ ሮቨር ጉዞ ጀመረች። ከፖሊስ ካምፑስ እንደርስ የሆዴ የማቃጠል ስሜት ወደ ማቅለሽለሽ ተቀይሮ ተነጻጻሪ ሰላም አግኝቼ ነበር። ከመኪና ስንወርድ አይናቸው በስጋር የበለዘው ጠምሾች ነበር በቆመት የተቀበሉን። ከኔ ቀድመው የወረዱት ሁሉ በቆመት እየተመቱ ወደቁ። ተራዬ ደርሶ ከመኪና በመውረድ ላይ ሳለው እሱን ተው እንዳትመታው የሚል ድምጽ ሰማው። ከዚሁ ጋር አናቴን በቆመት ለመተርተር የቋመጡት ቦዘኔዎች እንደ ቃጡ ሲቀሩ ተመለከትኩ። ናው ደዚህ አለኝ ያው ድምጽ። አለማየሁ ተመስገን ነበር። አለማየሁ ኮይኑ ቤት በድምጽ ማውጊያ እየጠሩ ከወሰዱት እስረኞች ውስጥ ከመጀመሪያዎቹ ወይንም ከተከታዮቹ አንዱ ነበር። ለኔ ጥሩ ያጋርነት ስሜት የነበረው የሰው ከክልሉ የኢሃፓ መዋቅር ከፍተኛ አመራሮች አንዱ እንደሆነና ድርጅታቸውን የከዱ ባላቸው ሰዎች ተጋልጦ ወደዚህ ስፍራ እንደመጣ አውቃለሁ። በመዋቅር ውስጥ የነበረው ከፍተኛ ቦታና ብልጠቱ አለማየሁን በፖሊስ ካምፕ ውስጥ ትልቁ ሰው አድርገውት ነበር። ቀደም ባሉት ጊዜያት ለካምፑ የሽብር መሐንዲሶች ዋነኛ የመረጃ ምንጭ ሆነው የሰነበቱትና ራሱን አለማየሁንም ያጋለጡት እንላቃቸው አባቴነ ይሰው ወደ ካምፑ ከተወሰደ በኋላ ነበር አስፈላጊነታቸው አብቅቶ እንደማንኛውም የኢሃፓ አባል ለእስርና ለሰቆቃ የተዳረጉት። አለማየሁ በካዲነት የፈረጃቸው ሁሉ መጨረሻቸው የከፋ ሆነ። አልፎ ተርፎም ከካምፑ የጭካኔ መሐንዲሶች ጋር እየወጣ እስከ መዝናናት ቃል እስከ መቀበልና አንዳንድ እስረኞችን እስከ መግረፍ ደርሶ እንደነበር አስታውሳለሁ። እያጣደፈ ወደ አንድ ክፍል ከወሰደኝ በኋላ በመርዝ ተሰቃይቶ ከመሞት በጥይት ተደብድቦ መሞት እንደሚሻል በጥድፊያ እየነገረኝ ጀሪካን ሙሉ ውሃ አቀረበልኝ አለማየሁ። የሰው በወቅቱ ከፍተኛ ግምት ከምሰጣቸውና ከማከብራቸው ጋርዶች ውስጥ አንዱ ስለነበር ለጉትጎታው ተሸነፍኩ። እናም ያቀረበልኝን ውሃ ሆዴ ያስቻለኝን ያህል ጠጣው። ጎምዛዛው ፈሳሽ ከሆዴ ሙልጭ ብሎ እስኪያልቅ እየጠጣው ሳስመልስ ቆይቼ ለጠላኋትና ለፈራኋት ዓለም በድጋሚ ተፈጠርኩ። አሁን ለሌላ መዓት ለሌላ ስቃይ ተረፍኩ። የሚያውቁኝ ጓዶች በድርጅቱ ውስጥ የነበረኝን ተሳትፎ ካላንዳች ቅሪት እንደተናገሩና ከኔ የሚጠበቀው አሟሟቴን ማሳመር ብቻ እንደሆነ ካስረዳኝ በኋላ ካመንክ ጊዜው ሲደርስ በጥይት ትገደላለህ፣ ለመካድ ከሞከርክ ግን ካሁን ጀምሮ እስከ መጨረሻው አስተንፋስ ድረስ በጉማሬ ትተለተላለህ ከሚል ማስጠንቀቂያ ጋር ነበር የተለየኝ አለማየሁ። ቃሌን ሰጠው። አምቄው የኖርክትን ሚስጥር ለምንቀውና ለምጸየፈው ባንዳ ተናገርኩ። ያጋለጡኝ ጓዶቼ ስለኔ የተናገሩት ሁሉ ትክክለኛ መሆኑን በፊርማ ያረጋገጥኩ። አለቀስኩ። ከዚህ በኋላ ነበር ከመቶ በማያንሱ የፖለቲካ እስረኞች ወደ ተጨናነቀው ማጎሪያ የተወሰድኩት።
እዚህ ቦታ ባየሁት የስቃይ ትዕይንት ዛሬም ዕድሜ ዓለሜን በማልረሳው ክፉ ትዝታ አሰቃያለሁ። በኢትዮጵያውያን ወገኖቼ የጭካኔ ድርጊት እስከ ዛሬ ድረስ አፍራለሁ። ብዙዎች ለረጅም ጊዜ ታስረው የተንጠለጠሉባቸው እጆቻቸው ሽባ ሆነዋል። የብዙዎች መቀመጫና ጀርባ በአሰቃቂ የቁስል ቅርፊት ተደርቷል። እንደ ኳስ የተነተሩና የተዘነቻተሩ እግሮች እስከ አጥንት ድረስ የተቦረቦረ በጥቁር ደም የተጨማለቀ የጀርባና የመቀመጫ ቁስል፣ በህመም የተከለለ ፊት። ትዕይንቱ ተዘርዝሮ የሚያልቅ አይነት አይደለም። የምወዳቸውና የማከብራቸው ጠንካራ ታጋዮች እነ በቀሉ ተስፋውን ከጥቅም ውጪ ሆነው ይቃትታሉ። በብርቱ ህመም የተቀጸፉ በርካታ የህዝብ ልጆች በጻርና በሲቃ ያንቋርራሉ። የዓላማ ጽናትና የጀግንነት ናሙና የነበረው ጠንካራው ምሁር መላኩ ወልደ ትንሳኤ የከዚህ ቀደሙን ተመሳሳይ ፈተና በጽናት እንዳልተወጣው ሁሉ እዚህ ግቢ ነበር የተረታው። የረታው ግን ሞት እንጂ የጠላቶቹ ጭካኔ አልነበረም። ጓድ መላኩ ለዓላማው እንደታመነ አፍላ ትዳሩንና ሕፃን ልጁን ትቶ በዱላ ብዛት ያለፈው ከዚህ ምድራዊ ሲኦል ውስጥ ነበር። ከቶ ልረሳው የማልችለውን ዝርዝሬ የማልጨርሰውን የግፍ ትዕይንት አቁሜ ወደ ቀጣዩ ልሻገር። የካምፑ አማልክት አዋክበው ካስገቡን በስተቀር ከማጎሪያው ፊት ለፊት ካለው መስክ ላይ መናፈስ እንችል ነበር። የደርጉን የጠነዛ ዲስኩር ለማዳመጥ ስርዓቱን የሚያወድሱ መዝሙሮችን ለመዘመር የምንሰበሰብበት ጊዜ ጥቂት አልነበረም። አለማየሁ አልፎ አልፎ ይገቦኘን ነበር። ስለሚያድርበት ቦታ ባላውቅም ውለው የካምፑን የማጋለጥ ፕሮጀክት የሚመሩት መሐንዲሶች ጋር መሆኑን ማወቅ አስቸጋሪ አልነበረም። አንዳንድ ሲጃራ በመናጨስባት ቆይታችን በአመራር ላይ የነበሩት ካዲዎች መዋቅሩን ለደርግ አሳልፈው እንደሰጡት በአባልነት የመለመሏትን ወጣት ለእርድ እያቀረቡ የራሳቸውን ህይወት ለማደላደል ስላደረጉት እሽቅድምድም ለፈጸሙት ጀብዱ ከደርግ እጅ መሳሪያ እስከ መንጠቅ መድረሳቸውን በቁጭት እያስረዳኝ እንዴት አድርጎ እንዳስለቀማቸው ቀሪ ህይወቱን እሱን ለመቀበል እንደሚያውለው ይነግረኝ ነበር። ከጥቂት ቀናት ቆይታ በኋላ ከመስኩ ላይ ተቀምጬ ብቻዬን በመቆዘም ላይ ሳለው ነበር ይህ ሰው ወደ እኔ ሲመጣ የተመለከትኩት። ሁኔታው ከሌላው ጊዜ የተለየ አልነበረም። ግና ፈጽሞ ያልጠበቅኩትን ልብ የሚተረከክ ጥያቄ ያቀረበልኝ ከሰላምታ በፊት ነበር። የማምለጥ ፍላጎት አለ ነበር ያለማየው ጥያቄ። ምን ልበለው? በጠላት እጅ ከወደኩበት የመጀመሪያው ቀን አንስቶ ስለማምለጥ ያላሰብኩበት አንድም ቀን አልነበረም። ዳንግላ ወይኒ ቤት ከሊናይ ጋር መክሬ ለማምለጥ ወስኜ ነበር። ግና ከሰባራ ፍንጫይ ላይ ባገረሸ ብርቱ ህመም ባይነ ቁራኛ የሚከታተሉኝ ፖሊሶች እስኪዘናጉ በመጠበቅና በቅድሚያ ከውጪው የፖለቲካ መዋቅር ጋር ቅንጅት በመፍጠር ባጉል ተስፋ ወርቃማ ጊዜን ካባከንኩ በኋላ ነበር እጅግ አስቸጋሪ ወደ ሆነው ወደ ደብረ ማርቆስ ወህኒ ቤት የተዘዋወርኩት። በደብረ ማርቆስ ቆይታዬ በእያንዳንዷ ቀን ከመውጠነጥነው ሐሳብ ውስጥ ትልቁን ስፍራ የሚይዘው ማምለጥ ነበር። የወህኒ ቤቱ አቀማመጥና ለጥበቃ አመቺ መሆን ነበር የዚህ ስፍራ ትልቁ ችግር። ያም ሆኖ ቀደም ሲል የገለጽኩትን የአንድ ብልቃጥ መርዝና የአንድ ካራ ባለቤት ያደረገኝ የማምለጥ እቅድ ከተስፋ መርሶና ከጌትነት ማሞ ወይንም ፋቻ ጋር ለመንደፍ በቅቼ ነበር። ሴራው ከውስጠኛውና ረባዳ ስፍራ ላይ ካለው ቅጥር በላይ ከከፍተኛ ምድር ላይ የሚደረገውን ከባድ መትረየስ ከጠባቂው ጋር መንጠቅና ዋናውን በር በሚጠብቁት ዘቦች ላይ መተኮስን ከተቻለ ተጨማሪ ጠመንጃ ጋር አሊያም በግዙፉ ድግን መትረየስ ብቻ ተታክሶ ማምለጥን ወይንም መሞትን የሚጨምር አደገኛ ሴራ ነበር። ነገር ግን በሙከራው ጦስ አደጋ ላይ የሚወድቀው የበርካታ ሰዎች ህይወት በውስጣችን የፈጠረው የሐሳብ ልዩነት የገዛ ጓዶቻችን ባይነ ቁራኛ እንዲከታተሉን ምክንያት በመሆኑ
እነዚህ ጓዶች እስኪዘናጉ ድረስ ባባከኑት ቀናት ውስጥ አብዛኞቻችን ወደ ፖሊስ ካምፕ ተወሰድን። በዚያ ለመተማመን በነገሰበት ክፉ ጊዜ ለዓለማየሁ ጥያቄ አዎንታዊ ምላሽ መስጠት እጅግ በጣም ከባድ ነበር። ያንተስ ፍላጎት ምንድነው? የማምለጥ ሐሳብ አለህ እንዴ? በማለት ያንኑ ጥያቄ ለሱ ማቅረቡን መረጥኩ። እኔ ከዚህ በኋላ መኖር ስለማልፈልግ አልሞክረውም ካለኝ በኋላ ለምን ብዬ እንዳልጠይቀው ከለከለኝ። ግቢውን ከሚጠብቁ ሚሊሻዎች መሳሪያ መቀማትና ተታክሶ ማምለጥ እንደሚቻል ፈቃደኛ ከሆንኩ ለዚህ ሴራ በቁርጠኝነት ከጎኔ ሊቆሙ ከሚችሉ ሁነኛ ሰዎች ጋር ሊያገናኘኝ እንደሚችል ነገረኝ። ህሊናዬ ከጥርጣሬ ባይጸዳም በማናቸው መንገድ የተሻለ ዕድል ስላልነበረኝ ፈቃደኝነቴን ለማረጋገጥ ደፈርኩ። የዚያን ዕለት ነበር ይህ ታምረኛ ሰው ከሰለሞን ከበደ ከደሜ ፀሐይና ካላምረው ጋር ያስተዋወቀኝ። ሁኔታዎች ሲመቻቹ አንዱን ሚሊሺያ ምክንያት ፈልጎ ወደኛ እንደሚልከውና መሳሪያውን ቀምተን ተታክሰን የምናመልጥበትን አጋጣሚ እንደሚያመቻችልን አረጋገጠልን። ከዚህ ቀን በኋላ ውስጤ በአዲስ የደርግነት ስሜት ተማሙቆ ለጥቂት ጊዜያት በተስፋ ቆየው። ነገር ግን የድል ጉዳይ ሆኖ ውጥናችን ተግባራዊ ከመሆኑ በፊት ስመጥራት የማይታከታቸው ፋሲስቶች የጥሪ መዝገባቸውን ይዘው ቀረቡ። አላምረው ገደፋው፣ አቤት። ማሙዬ ከበደ፣ ሁለተኛው ተጠሪ ሆንክ። ሰለሞን ከበደንና ደሜ ፀሐይን ጨምሮ በድምሩ 63 ሰዎች ካሚዮን ላይ ተጭነን በከባዱ በታጠቁ ወታደሮች ታጅበን ተወሰድን። በዚህ ቀን እንደሚረሽኑን ብንገምትም እንደ ከዚህ ቀደሙ የሽብር ወይንም የፍርሃት ስሜት አልነበረኝም። ሞትን ራሱን የለመድኩት ሆነ ነበር የተሰማኝ። ይህ ስሜት አሁንም ያስገርመኛል። ነገር ግን ባልገመትነውና ባልጠረጠርነው ሁኔታ ዛሬም ከወህኒ ቤቱ ደጃፍ ተራገፍን። በመጀመሪያው ዙር የመጣነው 62 ሰዎች መስኮቶቹ በተደራቢ ቆርቆሮ ከተዳፈነው ጨለማ ክፍል ውስጥ ተዘጋብን። በሁለተኛና ሶስተኛ ዙር የመጡ ሌሎች እስረኞችም ከኛ ክፍል መደዳ ባሉ የጨለማ ክፍሎች ውስጥ ታሸጉ። የከዚህ ወዲሁ ህይወት በ62 ሰዎች ትንፋሽ ከታመቀ ጨለማ ውስጥ እንዲሆን ተፈረደበት። ከምሽት እስከ ንጋት ለጥበቃ እንዲያመች ሲባል መብራት ይበራ ስለነበር ከቀኑ ይልቅ ተናፋቂው ምሽቱ ነበር። ያ ጊዜ በሀገሬ ታሪክ ውስጥ ከአንድ ጊዜ በላይ ሊከሰት የማይችል ልዩ የታሪክ ምዕራፍ ሆኖ ይታሰበኛል። አንድ ታጋይ ትውልድ የአንድ አዛባ ስርዓት መጫወቻ የሆነበት ክፉ ዘመን፣ የአታጋዩ ድርጅት ብልሹ የትግል ስልትና ፍጹም ጸረ ህዝብ የሆነው የደርግ ስርዓተ መንግስት ሁኔታውን ወደ ከፋ ጫፍ ወስደውት የህዝብ ልጆች ክቡር ህይወት በሰው አምሳል በተፈጠረ ግብረ ሰይጣኖች እጅ ወደቀ። ትግሉ ነው ህይወቴ ያልን ወጣቶች ለእርድ እንደቀረበ የቀንድ ከብት ሞታችንን ለመጠበቅ ተገደድን። ከንጋቱ 12 ሰዓት ላይ ሁላችንም ባንዴ ማስተናገድ ወደሚችል ባለብዙ ቀዳዳ ሽንት ቤት ባልታጠቀ ፖሊስ እየተነዳን እንሄዳለን። የሽንት ቤት ስነ ስርዓት በ20 ደቂቃ ውስጥ ይጠናቀቅና ወደ ጨለማ ክፍላችን እንመለሳለን። በዚህ ሁኔታ ከዛሬ ነገ እንረሸናለን በሚል ስጋት ተጨንብጠን ቀናት ወደ ወራት ተሻገሩ። የወህኒ ቤቱ የውስጠኛ አጥር ከሽንት ቤቱ አጠገብ በሰገራና በፍሳሽ ከረጠበ መሬት ላይ ነበር የተተከለው። የአጥሩ እንጨቶች በጣም ረጃጅም በመሆናቸው በዚያ በኩል ለማምለጥ እንጨቶቹን ከመንቀል የሚሻል አማራጭ አልነበረም። እስከ ዋናው አጥር ያለው ርቀት ከ100 ሜትሮች ባነሰ ርቀት ላይ ቢሆንም ብዙውን ጊዜ የታጠቁ ፖሊሶች በሁለቱ ቅጥሮች መካከል ስለሚቆሙና ለሽንት በምንወጣበት ጊዜ ጥበቃው ስለሚጠነክር ለማምለጥ መሞከር በራስ ላይ ሞት ከመፍረድ የሚተናነስ አልነበረም። ሽንት ቤቱንና የእስረኛ መጠለያ ክፍሎችን የሚያካትተው ንዑስ ቅጥር ከረባዳ ስፍራ ላይ መሆኑ አንዱ ዋነኛው ችግር ነበር። ይህ ቅጥር በየጥጋቱ ከሚቆሙ ታጣቂ ዘቦች ሌላ ከዋናው በር አቅራቢያ ካለው ከፍታ ላይ ቁልቁል በሚደገን ከባድ መትረየስ ይጠበቃል። በየ24 ሰዓቱ ከተናፋቂው አየር ጋር የምንገናኘው ለመጸዳጃ በተመደበችልን 20 ደቂቃ ውስጥ በመሆኑ
ይቺ ጊዜ ሁላችንም ዘንድ ትልቅ ዋጋ ነበራት። በእስር ቤቱ አስተዳደር ከተመደበለት ጊዜ ውጪ ሆዱን የሚጎረብጠው ቢኖር በቋሚነት ከግድግዳ ላይ የሚሰቀለውን ቶፋ አውርዶ ከአንዱ ጥጋት አንሶላ ተጋርዶለት ይጸዳዳል። ዙፋን ይሉት ነበር እስረኞች ቶፋውን። አንድ ወር ተገባዶ ሁለተኛው ተደገመ። ቀርፋፋውና አስቀያሚ ሕይወት ግን አልተቀየረም። የመዝናኛ ኮሚቴዎች በግለሰብና በቡድን የሥነ ጽሑፍ የጥያቄና የዳማ ውድድሮችን በማዘጋጀትና በልዩ ልዩ እንቅስቃሴዎች ነፍስ ባይዘሩበት ኖሮ ያ ሕይወት ይበልጥ ቀርፋፋ ይበልጥ አስቀያሚ በሆነ ነበር። 62ቱን እስረኛ በአማካይ 7 ያህል አባላት ባሏቸው 8 ወይንም 9 ቡድኖች ከፋፍለነዋል። ከቤተሰብ የሚላኩ የምግብ ሳህኖች በአካባቢው ቋንቋ መቋደስ የሚል ስያሜ ላገኙት ለነዚህ ቡድኖች በየተራ እንዲዳረሱ ይደረግ ነበር። ከቤቱ በተሰጠኝ ውክልና የምግብ ሳህኖችን ለመረከብ የሚወጣበት የጥቂት ደቂቃ ዕድሜ ለኔ ትልቅ ገጸ በረከት ነበረች። የምረከባቸውን ሳህኖች ቤቱ ባስቀመጠልኝ ስርዓትና ቅደም ተከተል ለመቋድሶቹ አከፋፍላለሁ። አንዱ ቡድን ራሳቸውን ችለው መመገብ የማይችሉ ጓዶቻችን ስብስብ ነበር። ከድብደባ ብዛት ሁለቱም እጆቻቸው ለሽባነት የተዳረጉት ታደሳ አያሌውና እስጢፋኖስ ገብረ መስቀል እንዲሁም የቀኝ እጁ በጄሶ ታሽጎ የነበረው ሰርጎ ሙሴ ከዚህ ቡድን ውስጥ በስም የማስታውሳቸው ናቸው። የቤቱ ስርዓት የየለቱን ምርጥ ምግቦች በአድራሻው በጌትነት ማሞ ወይንም ፋቻ አማካኝነት ለነዚህ ጓዶች ማቅረብን ያዘን ነበር። ከሲጋራ በስተቀር ከቤተሰብ የሚላኩ እንደ ቡና፣ ሻይና ፍራፍሬ ያሉ ፍጆታዎች የሁሉም እስረኛ የጋራ ሀብት ነበሩ። በቤተሰብ ርቀት ምክንያት እኔ ደሳለኝ ጉዲሳና ሰለሞን ከበደ በማናቸውም ደረጃ የሚገለጽ የስንቅ አስተዋጽኦ የሌለን የቤቱ ተቀላቢዎች ነበርን። በተመረጡ ርዕሶች ላይ የሚደረጉ ጥልቅ ውይይቶች የስብስቡ ማንነት የሚንጸባረቅባቸው አስገራሚ የጥያቄ ውድድሮች፣ ግጥሞች፣ ትረካዎች፣ ድራማዎች በራሳቸው በደርጎች ላይ እንኳን እንዲደርስ በማንፈልገው በዚህ ሰቆቃ ሕይወት ውስጥ ልባዊ እርካታና ደስታን አጣጥሜባቸዋለሁ። አሸናፊዎችን በዕለቱ ምርጥ ምግብና ፍራፍሬ ስጦታዎች ማንበሽበሽ የሥነ ሥርዓቱ አንድ አካል ነበር። ለሽልማት ከበቁ ግጥሞች ውስጥ የበላቸው አደመና የደሳለኝ ጉዲሳ ደጋንና ደቡብ አፍሪቃ ዛሬም በአእምሮዬ ውስጥ ሕያው ናቸው። ያም ሆኖ እንደ በግ ተጎትቶ ስለመታረድ አዘውትሮ ለሚያስብ ሕሊና ሕይወት ምን ልትመስል እንደምትችል መገመት ለማንም የሚከብድ አይመስለኝም። በበኩሌ ሮጬ ባልጠገብኩበት አፍላ የወጣትነት ዕድሜ በየምሽቱ ስለመገደል ማሰብ ለሕሊናዬ ትልቅ ፈተና ነበር። ከቋሪት አካባቢ ተይዘው የመጡ መምህራንና አርሶ አደሮች በድምሩ 20 ሰዎች ከኛ ቀጥሎ ከነበረው የጨለማ ክፍል ተወስደው ካለ ፍርድ ተረሽነዋል። ይህ ግፍ በማናቸውም ሰዓት በእኛ ላይ የማይፈጸምበት አንዳችም ምክንያት አልነበረም። ከጨለማ ክፍል ውጪ ያለው የወህኒ ቤቱ እንቅስቃሴ በተስፋ መርሶና በሙሴ አማካኝነት ይደርሰኝ ነበር። እነዚህ ጓዶች ጨለማ ውስጥ ከተዘጋበት እስረኛ ጋር መረጃ ሲለዋወጡ ቢደረስባቸው ምን እንደሚሆኑ መገመት የሚያስቸግር አይመስለኝም። ሕይወታቸውን ለዓላማ አጋሮቻቸው ሁሉና ለመክፈል የፈቀዱት እነዚህ ጓዶች ዛሬም በሕሊናዬ ውስጥ ትልቅ ቦታ አላቸው። ከብዙ ጊዜ በኋላ ተስፋ መርሶን አዲስ አበባ ከተማ ውስጥ አግኝቸው ከ3 ዓመት ተኩል እስራት በኋላ መፈታቱንና የሙሴን መገደል ነግሮኛል። ሙሴ የመጣ ልጅ ነበር። ይህ ወጣት የጽናትና የርህራሄ ናሙና ሆኖ ከሚታሰበኝ ስብዕናውና ውብ ፊቱ ጋር ከተጋመደው ቀጭን ረጅም ጠባሳ ጋር ዛሬም በሐሳቤ ይታየኛል። ተለጉሞ ከተንጠለጠለበት ገመድ የተዋሳት አሻራ ነበረች ጠባሳዋ። አንድ የብዙሃን መቃብር ከወህኒ ቤቱ ቅጥር ግቢ ውስጥ
በመቆፈር ላይ ስለመሆኑ የሰማሁት ከነዚህ ጓዶች ነበር። ራሴን ለመስዋዕትነት እንዳዘጋጅ ወይንም ማናቸውን የራሴን አማራጭ እንደወስድ በጽኑ የአጋርነት ስሜት ስላሳሰቡኝ ለነዚህ ጓዶች የራሴን ያህል ከማምናቸው ሰለሞን ከበደና ከደሳለኝ ጉዲሳ ጋር የመከርኩበትን ብርቱ ሚስጥር አካፈልኳቸው። ማለዳ ለመጸዳዳት በምንወጣበት ሰዓት ለማምለጥ ነበር የኔና የመከራ አጋሮቼ ብርቱ ሚስጥር። በኔና በሰለሞን ምርጫ ተጨማሪ 5 ጓዶች ታክለው የሴራው ተካፋዮች ቁጥር 8 ደረሰ። በደረቅ ውድቅት እንደ በግ ተጎትቶ ከመታረድ የማይሻል ነገር ስላልነበር በመረጥነው መንገድ ታሪክ ሰርተን ለማለፍ ተስማማን። የመንግስትን ምህረት ተስፋ ያደረጉና በየራሳቸው መነሻ ከዘመነ ስርዓት የማያልፍ ቅጣት የሚጠብቁ በርካታ ሰዎች ካሉበት ስብስብ ውስጥ ቁጥር ለማብዛት መሞከር አደገኛ ነበር። ስብስቡ በመቶ አለቃ እሸቱ ለተመራው ገዳይ ቡድን የጓዶቻቸውን ህይወት አሳልፈው እስከ መስጠት የደረሱትን ላቃቸው አባቴነህን ሙልጌታ ስፋውንም እንደሚጨምር በዚህ አጋጣሚ ላስታውስ እወዳለሁ። ከሽንት ቤቱ አጠገብ ከርጥቡ መሬት ላይ የተተከለውን አጥር በምንፈልገው አጭር ጊዜ ውስጥ መንቀል አስቸጋሪ እንዳይሆን ስለሰጋው ችግሩን ከጨለማ ክፍሎች ውጪ ካለ ሁለተኛ ሰው ጋር ለመፍታት በግሌ ወሰንኩ። ለዚህ ተልእኮ የመረጥኩት በላቸው መሎኒን ነበር። ለኔ ልባዊ አክብሮት የነበረውንና ያመነበትን ለመፈጸም ግንባሩን እንደማያጥፍ የተማመንኩበት ይህ ወጣት እድሜው ከ16 የሚበልጥ አልነበረም። ከለጋ እድሜው በተጨማሪ በማናቸውም ደረጃ የቀረበበት ጥቆማ ባለመኖሩ ከጠባቂዎች አይን ሊገባ እንደማይችል ተማመንኩ። በሙሴ አማካኝነት አስጠርቼ እንዲላሉ የሚፈልጋቸውን 2 የአጥር እንጨቶች በማያሳስት ምልክት ነገርኩት። ካለምንም ጥያቄ በሽታ ከተለየኝ በኋላ ነበር በዚያን 2 ተልእኮን በሰላም መፈጸሙን ያረጋገጠልኝ። እንጨቶቹን ነቅሎ እነበሩበት ቦታ ተክሏቸዋል። በአሁኑ ጊዜ የቤተሰብ መሪ ሆነው ከዚህ ወጣት ጋር በደርግ ውድቅት ማግስት ተገናኝተን ክፉና ደጉን ለማውካት በቅተናል። የእድል ጉዳይ ሆኖ በመጨረሻዎቹ ተከታታይ ቀናት ለሽሽት በመረጥነው አቅጣጫ የታጠቁ ፖሊሶች ሳይለሰልሱ በመቆማቸው ታላቁን ዜራ ወደ ተግባር ለመለወጥ ተቸግረን ቀናት ተቆጠሩ። ያቺ ውድ ጊዜ በባከነች ቁጥር ለአንድ አስቀያሚ ቀን፣ ለአንድ ቀርፋፋ ሌሊትና እንደ ከብት ተጎትቶ ለመታረድ ሐሳብ እንደረጋለን። ጨለማ ቤት ውስጥ ከተዘጋብን ድፍን 3 ወራት ተቆጠሩ። ነግቶ ለሽንት ወጣን። ያቺ ቀን እየሮጥኩ ለመሞት የቆረጥኩባት የመጨረሻ ቀን ነበረች። ሰለሞን ጳውሎስ ካጠገቤ ነበር። በዛሬው ቀን በማናቸውም አሳማኝ ምክንያት እንደሌላው ጊዜ በፈራተባ ወደዚያ ጨለማ ለመመለስ እንደማልፈቅድ አምርሬ ነገርኩት። ሰለሞን ጳውሎስ የመጣው ቢመጣ ከጎኔ እንደሚቆም በቁርጠኝነት አረጋገጠልኝ። በእለቱ ማየት እስከምችለው ርቀት ድረስ በሁለቱ ቅጥሮች መካከል የቆመ ጠባቂ አልነበረም። በላቸው በሚገባ ያላላቸውን 2 እንጨቶች እኔና ሰለሞን በፍጥነት ነቀልናቸው። በቂ ክፍተት እንደተገኘ ቀድሜ በመሽሎክ ቡድኑን መራሁት። 8ታችንም ሮጥን። ያ ግድም አይቼውም ሆነ ሰምቼው በማላውቀው የተኩስ ውርጅብኝ ቀውጢ ሆነ። ያም ሆኖ በሁለቱ ቅጥሮች መካከል ያለውን ሜዳ አገባደን ዋናውን አጥር ዘለን ሙሉ በሙሉ ከወህኒ ቤቱ ግቢ እስከምንወጣበት ጊዜ ድረስ ከመካከላችን በጥይት ተመቶ የወደቀ ሰው አልነበረም። ግና አጥር እየዘለልን በወረድንባት ቅጽበት የአንድ ጓዳችን እግር ተሰበረ። ይህ ወጣት አንማው የሚባል የአካባቢው ተወላጅ ነበር። በዚያው አፍታ አንድ ሲቪል ለባሽ ከቅርባችን ተኮሰብን። የያዘው መሳሪያ የኤማንድ ያህል የገዘፈ ትልቅ ጠመንጃ ነበር። የዚህ ሰው መከሰት ከሁለት ከፈለን። እኔ አላምረውና አንማው በአንድ በኩል፣ ሰለሞን ከበደ፣ ሰለሞን ጳውሎስ፣ ደሜ ፀሐይ፣ ደሳለኝ ጉዲሳና ታደሰ በሌላ አቅጣጫ ሮትን።
በአንድ እግሩ እየዘለለ የሚሻውን አንማውን ደግፌ ለመሮጥ መኮርኩ። አንማው ከቅርባችን እስከነበረው ቁጥቋጦ እንጂ ከዚያ በላይ የመሞከር ፍላጎት አልነበረውም። አብሮ ከመሞት የሚገኝ ትርፍ እንደሌለና ራሴን ለማዳን እንድጥር ከነገረኝ በኋላ ቁጥቋጦ ውስጥ ተሸጎጠ። ከሌሎች ጓዶች የሽሽት አቅጣጫ በኩል የሰማነው የተኩስ ውርጅብኝ ምላሽ ያጣለት እንቆቅልሽ ነበር። ከንጋቱ 12 ሰዓት ላይ ያ ሁሉ ተጣቂ እዚያ ግድም ሊኖር ስለቻለበት ሚስጥር እስከ ዛሬ ድረስ ምላሽ አላገኘውም። እኔና አላምረው አንማው ቁጥቋጦ ውስጥ ትተን ራቅ ብሎ ወደሚታይ የባህር ዛፍ ጫካ መሮጥ በጀመርንበት ተኩስ ጋብ ባለበት አፍታ ከሽሽት አቅጣጫችን በስተቀኝ የበርካታ ሰዎች ውካታና ቁጥቋጦ እየጣሰ የሚሮጥ ኮቴ አቅራቢያችን ሰማን። ወደ ጫካው የመሮጥ ሐሳባችንን ሰርዘን አጠገባችን ከነበረ የሰንሰል ቁጥቋጦ ውስጥ ለማድፈት ተገደድን። ሌላ ኃይል የኛን ዱካ ተከትሎ ከበስተኋላችን በመገስገስ ላይ መሆኑን በተረዳንበት ቅጽበት አንዱ ያውና ብሎ ያንባረቀ ድምጽ ከ15 እርምጃዎች ባልበለጠ ርቀት ተሰማን። ድምጹን ተከትሎ 4 ጥይቶች በተከታታይ ተተኮሱ። እነዚህ ጥይቶች በአንማው ላይ የተነጣጠሩ መሆናቸውን የሚጠረጥር አልነበረም። ከቀኝ በኩል የመጣው ኃይል እንዳለፈን ከደፈጥንበት ወጥተን ወደ ሌላ የሰንሰል ቁጥቋጦ ገባን። ከበስተኋላ የመጣብን የአብዮት ጠባቂ መንጋ በአጠገባችን አልፎ በቀኝ በኩል ከመጣው ጋር ተቀላቅለው ቀደም ብለን ልንገባበት አስበነው ከነበረው የባህር ዛፍ ጫካ ውስጥ ተሰገሰገ። ድብብቆሹ ቀጠለ። የአሳሹን ኃይል አካሄድ በጥንቃቄ እየተከታተልንና ቦታ እየቀያየርን ስናደፍጥ ቆየን። ውጥረት ውስጥ ለቆየች ነፍስ ጊዜን ማስላት አስቸጋሪ ቢሆንም ድብብቆሹ ለሰዓታት ምናልባትም ለ4 ሰዓታት ያህል እንደቆየ ገምታለሁ። ከዚህ በኋላ ማከፋት ጀመረ። እያለፈን የተመመው ነፍሰ በላ ኃይል ከደፈጥንበት በ5 እርምጃ ርቀት እያውካካ ወደ መጣበት መመለስ ያዘ። 6ቱ ሞተዋል፣ የቀሩት 2 ብቻ ናቸው አለ እያውካኩ በመመለስ ላይ ከነበሩት አሳሾች አንደኛው። አሁን በደረቅ ሌሊት እንደ እንስሳት ከመታረድ እንደ ሰው ታግለው ማለፍ የመረጡት እነዚያ ምርጥ የህዝብ ልጆች ከዚያች ጊዜ ጀምሮ ታሪክ ብቻ ሆኑ። ከዚህ በኋላ የመሬቱ አቀማመጥ፣ ቁጥቋጦ፣ ጫካውና የአየሩ ሁኔታ በህይወት ለመትረፋችን አይነተኛ ምክንያት ሆነ። ካፊያው ወደ ብርቱ ዝናብ ሲለወጥ አሳሹ ኃይል በሩጫ መሸሽ ጀመረ። ዝናቡ ሙሉ ቀን ዋለ። ከጓዶቻችን እልቂት በመለስ የነጻነታችንን ብስራት የባረከ ጠበል ነበርና በጸጋ ተቀበልነው ዝናቡን። አብሮኝ ያመለጠው አላምረው የአካባቢው ተመላጅ በመሆኑ ለቀረው ሽሽት ትልቁ ሚና የሱ ሆነ። ደብረ ማርቆስን ከእስር ቤት ውጭ ያላውቀውም ነበር። የደርግን ሽብር ሸሽቼ ሽፈራው ተብዬ ከመጠራበት ከደብረ ብርሃን በወጣው በጥቂት ወራት ውስጥ ነበር የተያዝኩት። እናም ከዚህ ዕድሜ ዓለሜን ከማልረሳው ኃይል ትውስታ ጋር ለመኖር ሰኔ 24 ቀን 1971 ዓ.ም በታሰርኩ በ6 ወሬ ከእስር ቤት አመለጥኩ። አሳሹ ኃይል ከዚያ ግድም ሲርቅ ተደብቀን ከቆየንበት የበንሰል ቁጥቋጦ ወጥተን ትላልቅ ባህር ዛፎች ከበቀሉበት ጫካ ውስጥ ገባን። ዝናቡ አልፎ አልፎ ያዝለቀቅ ከማለቱ በስተቀር እስከ ምሽት በመቀጠሉ ከሞላ ጎደል ከስጋት ነፃ ነበርን። የአላምረው ወላጆች ብቸና አውራጃ ደቤት ተብላ ከምትጠራ መንደር ውስጥ የሚኖሩ አርሶ አደሮች ነበሩ። በምሽት የእግር ጉዞ ወደዚያ ለማቅናት የነበረን ፍላጎት በመንገዱ አቅጣጫ ላይ እርግጠኛ ባለመሆናችን ምክንያት አልተሳካም። ከእስር ቤት ያመለጡ ጸረ አብዮተኞችን በአይነቁራኛ እንዲከታተል ለገበሬ ማህበሩ ትዕዛዝ መተላለፉ ስለማይቀር መንገድ እየጠየቁ ለመጓዝ መሞከር የሚታሰብ አልነበረም። ሙሉ ቀን ሲወርድብን የዋለው ዝናብ ለሚያንዘፈዝፍ ቅዝቃዜ ዳርጎናል። በመጨረሻዎቹ 2 ቀናት ምግብ አለመቅመሴና በእግሬ ላይ ጫማ ለመኖሩም
በኔ በኩል ራሱን የቻለ ችግር ነበር። በሩጫ ላይ ያለው ነበር ጫማዬ ከእግሬ ላይ አፈትልኮ የጠፋው። እናም ወደ ቤትም ሆነ ወደ ሌላ ቦታ የማደርገው እንቅስቃሴ ቢያንስ እንቅስቃሴውን ለመቋቋም የሚያስችል ተጨማሪ ልብስና ጥቂት ምግብ ማግኘት ግድ ብሎኛል። ከተቻለም ራሳችንን ከጥቃት የምንከላከልበት መሳሪያና የተወሰነ ገንዘብ፣ እነዚህን እጅግ አስፈላጊ ነገሮች ለማግኘት ወደ ከተማ መግባት የግድ መፈጸም ያለበት ተግባር ነበር። ብዙ ጊዜ ከወሰደና አልፎ አልፎ ለመግባት ከተቸገርንበት የሐሳብ ልውውጥ በኋላ በማለዳው የተኩስ ሩምታ ሰላሟ ደፍርሷ ከዋለችው ከደብረ ማርቆስ ከተማ ገባን። የሁለት ቀንደኛ ጸረ አብዮተኞች ከወህኒ ቤት ማምለጥ አብይ የወሬ ርዕስ በሆነበት ከተማ በጭቃ የጎደፈና በዝናብ ውሃ የተነከረ ሸሚዝና ቁምጣ የለበሱ ሁለት ወጣቶች እንቅስቃሴ የማንንም ትኩረት ሊስብ እንደሚችል መገመት የሚከብድ አልነበረም። ካፊያውና ምሽቱ ከክፉ እይታ እንደሚጋርደን ተስፋ ማድረጋችን እንጂ ደብረ ማርቆስ አላምሬ ያደገባት ከተማ መሆኗንም ስጋታችንን እጥፍ ድርብ ሊያደርገው የሚችል ነበር። የታላቅ እህቱ መኖሪያ ከአንድ የአስተዳደር ከፍተኛ ባለስልጣን ግቢ ቀጥሎ ያለ አጥር የሌለው ቤት ነበር። እስከ አጥንታችን በዘለቀው ብርድና በማናቸውም ደቂቃ በጠላት እጅ በመውደቅ ስጋት ተጨብተን ወደዚያው ተጠጋን። በአካባቢው ጨለማና ጸጥታ ነግሰዋል። አላምሬ ለቤቱ የጓሮ መስኮት ቀርቦ በሹክሹክታ መጣራት ከመጀመሩ ነበር መስኮቱ የተከፈተው። መብራት ካልበራበት ክፍል ውስጥ የአንዲት ሴት ደብዛዛ ምስል ብቅ አለ። እህቱ ነበረች። አንተ ያልታደልክ ፍጡር እዚህ ምን ትሰራለህ? አለ የሴቲቱ የፍርሃት ድምጽ። ከነ ልጆቼ ልታሳርዳኝ ካልሆነ አንዲት አቅመቢት ሴት ምን እንዳደርግልህ መጣ? እባክህ ሂድልኝ ብላ መስኮቱን በመዝጋት ላይ ሳለች ነበር ቢያንስ ጋቢ እንዲጠይቃት ነገርኩት። የጠየቃትን ጋቢ ከቀበለችው በኋላ ከዚያ ግድም ለመራቅ እግራችን ወደ አመራን ስንጓዝ ይህን ጊዜ ነበር አላምሬ ከከተማ ወጥተን ጫካ ውስጥ እንድናድር ሐሳብ ያቀረበው። ከዚያ ሁሉ ቅዝቃዜና ረሃብ በኋላ ጫካ ውስጥ ዝናብ እየወረደብን ማደር ማምለጥ የሚያስችለንን ጤንነትና የአካል ብቃታችንን ከማስተጋገል ውጪ የሚፈይድልን ነገር አልነበረም። ከሁሉም ደግሞ ይኸው ችግር ነገም በጠራራ ፀሐይ መቀጠሉ አይቀርም። ከአንድ መሸታ ቤት ገንዘብ ከፍለን ማደርና በዚህ ሳቢያ ሊመጣ የሚችለውን አደጋ ብንጋፈጥ እንደሚሻል በመንገር ነበር የአላምሬን አማራጭ የተቃወምኩት። እነዚህን የሐሳብ ልዩነቶች ለማስታረቅ የጀመርነው ውይይት ከአምስት የማያንሱ ተጣቂዎች ከፊት ለፊታችን በመምጣታቸው ምክንያት ተቋረጠ። አጋጣሚው አስደንጋጭ ቢሆንም ከለተጨማሪ የሐሳብ ልውውጥ አጠገባችን ወደ ነበረው መሸታ ቤት የታጠፍነው የማንንም ትኩረት በማይስብ እርጋታ ነበር። አግዳሚ ወንበር ካየንበትና መጋረጃ ከተሸፈነ ጓዳ ውስጥ አረቅ ያዘን ተቀመጥን። ተጣቂዎቹ ወደዚያ ቤት የመግባት ምልክት ቢያሳዩ ኖሮ ለማምለጥ የሚያስችል በር ካጠገባችን ነበር። ብዙ ሳንቆይ ሂሳብ ከፍለን ወጣን። አረቄው በቅዝቃዜና በረሃብ የተጨበጠ ሰውነትን ከማፍታታት ያለፈ ብርታት ሰጠኝ። ከወንድሙ ቤት ሄደን ለጉዞ የሚያስፈልገንን መሰረታዊ ቁሳቁሶች እንድንጠይቅ ያቀረብኩትን ሐሳብ አላምሬ አጥብቆ ተቃወመ። ከእስር ቤት ባመለጠባት ቀን ለብዙ ዓመታት ወደ ኖረበት ቤት እንድንሄድ የሚቀርብለትን ጥያቄ እንደ እብደት ቢቆጥረው ሊያስገርም የሚችል አልነበረም። ነገር ግን የተሻለውና ብቸኛው አማራጭ ይኸው ነበር። እንደምንም ወደ ወንድሙ ቤት መሄድና ልብስ፣ ምግብና ሽጉጥ ማግኘት። በዚህ ሐሳብ ላይ የጋራ አቋም ለመያዝ ብንቸገርም ቢያንስ በአንድ አካባቢ ከተከማቹ አሮጌ መሸታ ቤቶች በአንዱ ለማደር በመስማማታችን ወደዚያ መራን። ለአዳር ከመረጥናት መሸታ ቤት ስንገባ መኪኖቻችን በጭቃ ተይዘው ስንታገል ያመሸን የከባድ መኪና ረዳቶች ሆነን በመቅረባችን በዝናብ የራስና በጭቃ የጎደፈ ሁለንተናችን ጥያቄ ሳያስነሳ ቀረ።
የክርሳችን ጥያቄ ምላሽ ባያገኝም ቢያንስ ጭንቀታችንን አስለቅቀን የምናርፍበት የሞቀ ቤት አገኘን። ሊነጋጋ ሲል ካደርንበት ወይኒ ቤት ወጣን። ሙሉ በሙሉ ከመንጋቱ በፊት እንደምንም ከወንድሙ ቤት ደርሰን እድላችንን ብንሞክር እንደሚሻል በድጋሚ ያቀረብኩትን ሐሳብ የጓደኛዬን ይሁንታ አግኝቶ ከተማውን መሃል ለመሃል እያቋረጥን ስንጣደፍ ቆየን። በመንገድ መብራት ከደመቀው የከተማው ክፍል አንዲት ነጠላ የለበሰች ወጣት ሴት መንገድ ተሻግራ ወደኛ በመንደርደር ላይ መሆኗን ተመለከትን። ይህች ሴት ያላምሬ የወንድም ሚስት የአይን አዲስ መንግስቴ ነበረች። የአይን አዲስ ነጠላዋን አከናንባኝ ተከተሉኝ ከሚል አጭር ቃል በኋላ ከፊትፊታችን መጣደፍ ያዘች። በአንዳች መለኮታዊ ኃይል ከሰማይ እንደወረደ መንፈስ የታደገችን የዚች ልብ ሙሉ ሴት ሁኔታ በእኔና በጓደኛ ውስጥ ተአምራዊ ብርታትና ብሩህ ተስፋን ፈጠረ። የሌሊቱ ጨለማ በማለዳው ፀሐይ መፍካት ሲጀምር አይን አዲስ ከአንዲት ዘመዷ ቤት ይዛን ገባች። ከገጠር የመጣን እንግዶች መሆናችንንና በግርግሩ ምክንያት ችግር እንዳይገጥመን ለአንድ ቀን አዳር ከሳቸው ቤት እንድናድር ከግባባቻቸው በኋላ ተሰናብታን ሄደች። በዚያ ቀን ውሎ ራሳችንን የምንከላከልበትን መሳሪያና መንገድ ሊመራን የሚችል ሰው ስለማግኘት ብዙ ጊዜ ተነጋገርን። አላምሬ ይህንን ተልእኮ ለመሸከም የማይቸገር ምኑየለት የሚባል ጓድ እንደሚያውቅና እሱንም በአይን አዲስ በኩል ማግኘት እንደሚቻል ነግሮኝ መምጣቷን በጉጉት በመጠባበቅ ቆየን። ከቀኑ 9 ሰዓት አካባቢ ከውጪ የተቆለፈብን በር ተከፍቶ አይን አዲስ በአገልግል ሙሉ ምግብ ይዛልን መጣች። አይን አዲስ በአገልግል ሙሉ ምግብ ይዛልን ገባች። 3 ቀን የሞላው የሆዴ ጥያቄ ምላሽ አገኘ። ምንም የማይሳናት ይቺ ንቁ ሴት በማግስቱ ጠዋት ምኑየለትን ይዛው መጣች። ለቁም ነገርና ለደግነት የተፈጠረው ምኑየለት በጽኑ ያጋርነት ስሜት ከጎናችን ቆመ። የወላጅ እናቱ መኖሪያ ወደ ሆነው የአርሶ አደሮች መንደር ስሟን ዘንግቻለሁ ወሰደን። ከ3 ቀናት ቆይታ በኋላ ደግሞ የአይን አዲስ ወላጆች ወደሚኖሩበት ወደ የበቆላ ተጓዝን። የምንጓዘው በዝናብ ጊዜ በመሆኑ በአብዛኛው ከስጋት ነፃ ነበርን። ከደጋጎቹ የአይን አዲስ ወላጆች ዘንድ ለ5 ቀናት በምቾት ተቀመጥን። ለቀሪው ህይወት ስኬት ልባዊ ድጋፉን የቸረን ደባሱ መንግስቴን የአይን አዲስ ወንድም ነው ያገኘነው እዚህ ቤት ውስጥ ነበር። ቀጣዩ እንቅስቃሴ ወደ ደቤት እንዲሆን ተወሰነ። ለምኑየለት ምስጋና ይግባውና በዚህን ጊዜ የአንድ ኮልት 38 ሽጉጥና የ13 ጥይቶች ባለቤት ሆነን ነበር። የአይን አዲስ የደባሱ የአላምሬ ታላቅ ወንድም የአንድ አርጌ ጽኑ ድጋፍ ታክሎበት ችግሮቻችን ከሞላ ጎደል ተወግደዋል። ከእስር ቤት የማምለጣችን ጭንጭምታ ከኛ ቀድሞ ደቤት መድረሱን በማውቃችን ከአንድ ወር ለማያንስ ጊዜ በቀላሉ እንደማይጠረጠር ካመነበት የዘመድ ቤት ውስጥ ተዘግቶብን ቆየን። ደቤት የምንቆየው የናላምሬ የጋብቻ ዘመዶች ወደሚገኙበት ወደ ደጋሞት ለምናደርገው ጉዞ ሁኔታዎች እስኪመቻቹ ድረስ ቢሆንም አሰልቺውን የጨለማ ህይወት ከዚህ በላይ ለመታገስ አልፈቀድንም። ከ2 ሳምንት ለማያንስ ጊዜ ከአላምሬ ወላጆች የጌሾ ተክል ውስጥ ለመቆየት የተገደድነው በዚህ ምክንያት ነበር። ተፈጸመ። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።